እዘው ቤተከ ምስለ መባእየ ከመስዋዕት ጋራ ከስጦታዬ ጋራ ወደ ቤትህ እገባለሁ። ይህንን ቃል የምናገኘው የዳዊት መዝሙር እንግዲህ መዝሙረ ዳዊት ያን የምንጠራው በመጽሐፍ ቅዱስ ክፍል ቅዱስ ዳዊት በዘመረው ዝማሬ መዝሙር 65 ቁጥር 13 ያለ ኃይለ ቃል ነው። ስልካችሁ ላይ ወጣችሁ ካያችሁ ላታገኙ ትችላላችሁ። ያለ ምዕራፍ ወደፊት ወደ ኋላ ማለት አለባችሁ። እንደየቨርዥኑ ይለያያል እና ቁጥር 65 ማነው ምዕራፍ 65 ቁጥር 13 ተብለን ነበር የለም። ሁልጊዜ እንደየመጽሐፍ ቅዱስ ቨርዥን ሊለያይ ይችላል። ዞሮ እኛ ዓላማችን ጥቅስ አይደለም። ከመስዋዕቴ ጋራ ወስቲ ወደ ቤት እገባለሁ። የት ነው የገባችሁ? ታው ወደ እግዚአብሔር ቤት። ምንድን ነው ያመጣችሁት መስዋዕት? ምስጋና። ይሄ የሚነግረን የሰው ልጅ ወደ እግዚአብሔር ቤት ሲገባ ከመስዋዕት ከስጦታ ከእጅ መንሻ ጋር መርበት እንዳለበት ነው። ቅዳሴያችን ሁል ጊዜ የሚቀደሰው ሰው ከሆነ አንዱ የዲያቆኑ አዋጅ ሊቀ ዲያቆኑ የሚመራው የጸሎቱ መሪ ጸልዩ በእንተ ሊያገቡ መባ ስጦታ ስለሚያስገቡ ሰዎች ጸልዩ ነው። ዝም ብሎ አባታችን በጸሎት አስቡ እሱ አይሰራም። ዝም ብለህ በጸሎት የምትታሰብበት ነገር የለም። ስለ እግዚአብሔር ስለ ፍቅሩ መገለጫ ካንተ የሆነው ለእግዚአብሔር ያመጣኸው ምንድን ነው? ስጦታ ሁሉ ይለያያል፣ መስዋዕት ሁሉ ይለያያል። በድቃቄ ሳት ብቻ እንዳታስቡት። ለእግዚአብሔር ትልቁ ስጦታ ልብ ነው። ልበ ንጹሐ ፍጥር ተግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ ብሎ ዳዊት በመዝሙር 50 የዘመረው ይኸው። መጀመሪያ እግዚአብሔር አምላክ ከእናንተ ከሁላችን የሚፈልገው ንጹሕ ልብ ይፈልጋል። በመሰባሰባችን፣ በዝማሬያችን፣ በትምህርታችን፣ በቅዳሴያችን፣ በማህሌታችን፣ በአገልግሎታችን፣ በኑሯችን ሁሉ እግዚአብሔር ከኛ ንጹሕ ልብ ይፈልጋል። ስለዚህ ወደ እግዚአብሔር ስንገባ ብቻ ሳይሆን ክርስቲያኖች በሕይወታችን ሁሉ ስንኖር እግዚአብሔርን የምንሰጠው አንድ ስጦታ ቢኖረን ንጹሕ ልብ ነው። እግዚአብሔር ንጹሕ ባልሆነ ልብ ማደር ስለማይችል፣ እግዚአብሔር ንጹሕ ባልሆነ ልብ ስራውን መስራት ስለማይችል፣ እግዚአብሔር በባህሪው ንጹሕ አምላክ ስለሆነ፣ ባህሪው ንጹሕ ስለሆነ፣ ንጹሕ አምላክ ስለሆነ ንጹሕ ማደሪያ ይፈልጋል። ስለዚህ ልባችን ማንጻት አለብን። ስለዚህ ንጹሕ ልብ ነው መስዋዕት ለእግዚአብሔር ይዘን የሚቀርብ የሚገባው። ንጹሕ ልብ ያለው ሰው ፍቅር የያዘ ሰው ነው። ጥላቻ የለበትም፣ ተንኮል የለበትም፣ ክፋት የለበትም፣ መለያየት የለበትም። የሰውን ኃጢአት የሚያስብ ሕሊና የለውም። ስለ ራሱ ኃጢአት የሚያስብ ሁልጊዜ በአንብዓ ንስሐ በንስሐ እንባ ልቡን የሚያጥብ የታጠበ ልብ ያለው ንጹሕ ልብ ያለው እግዚአብሔር ከሁላችን የሚፈልገው መስዋዕት ይሄ ነው። አሁን ቅዱስ ዳዊት የተናገረው በእርግጥ እስራኤላውያን በባቢሎን በነበሩት 70 ዘመን ከዛ ምርኮ፣ ከዛ መከራ፣ ከዛ ግዛት ከወጡ ለእግዚአብሔር የሚያቀርቡትን መስዋዕት ነው በጊዜው የዘመረው። አሁን ዛሬ እኛ የምንማማረው ለእግዚአብሔር መስዋዕት ይዘን ወደ ቤተ መቅደሱ መግባት እንዳለብንና ለእግዚአብሔር ወደ ቤተ መቅደሱ መስዋዕት ይዘው ስለገቡ ሰዎች ማንሳት ነው። ዛሬ ታኅሳስ 2 የታኅሳስ 3 ዋዜማ ነው። እናታችን አምላክ ወላዲተ አምላክ ወደ ቤተ መቅደስ የገባችበት በዓታ ለማርያም ወይም በዓታ ለማርያም እመቤታችን ቅድስት ድንግል ማርያም በዓቷን መኖሪያዋን መጽኛዋን በቤተ መቅደስ ያደረገችበት ዕለት ነው። እንግዲህ ይሄንን ሁላችሁ ታውቁታላችሁ። የእመቤታችን የቅድስት ድንግል ማርያም ታሪክ ታውቃላችሁ። የእናትና የአባቷን ታሪክ ታውቃላችሁ። እሱን አልተረክላችሁ። እናትና አባቷ ልጅ በማጣት እጅግ ያዘኑ ሰዎች ነበሩ። አሁን ልጅ ማጣቷ አይደለም ችግሩ። በኦሪት በብሉይ ኪዳን በእስራኤላውያን ባህልና ወግ መሰረት በጣም የሚያሳዝነው ሰው ልጅ ያለው በኃጢአቱ ነው ተብሎ ይታሰባል። ስለዚህ ከብዙ ነገር የተለየ ነው። ይሰደብ ነበር፣ ይገለል ነበር። ዛሬ ሰው ልጅ ባይኖረው ዛሬማ ችግር አለ ማለት ነው። የሚሰደው ልጅ በማጣቱ ምንም ችግር የለውም። ሌላ ሰው ሊሰደው አይችልም። እሱ ልጅ በማጣቱ ሊቸገር ወይም ሊከፋው ይችላል። በነገራችን ላይ ልጆች የማን ስጦታዎች ናቸው? እግዚአብሔር ልጅ እኮ እንደ ጭቃ ተጠፍጥፎ የሚሰራ ያገባውን ይወልዳል እንዴ? ይወልዳል እንዴ? እሺ ያላገባ ማን ነው? ያልወለደው ኃጢአተኛ ነው እንዴ? አይደለም። ያገባውን ሊወልድ አይችልም። በራሱ ለመጋባት የእግዚአብሔር ፈቃድ ያስፈልገዋል። ተጋብቶ ደግሞ ልጅ ለማግኘት የእግዚአብሔር ፈቃድ ያስፈልገዋል። ስለዚህ ልጆች የእግዚአብሔር ስጦታዎች ናቸው።
እንጂ አባት ከሚስቱ ጋር ወይም ሚስት ከባሏ ጋር ሩካቤ ስላደረገች ልጅ ይገኛል ማለት አይደለም። ልጅ የእግዚአብሔር አርአያና አምሳል ያለው የሰው ልጅ በእግዚአብሔር ፍቃድ ብቻ የሚሰጥ የእግዚአብሔር ስጦታ መሆኑን ማወቅ ያስፈልጋል። የእግዚአብሔር ስጦታ ሁሉ ደግሞ የሚገኝ ከማን ነው? ከእግዚአብሔር ነው ሊገኝ የሚችለው፣ ከእግዚአብሔር ሊገኝ ነው የሚችለው። ሰው ሁሉ ስጦታን፣ ጸጋና በረከትን የሚያገኘው ከእግዚአብሔር ነው እና ሐናና ኢያቄም ልጅ በማጣት የተቸገሩ ሰዎች ነበሩ እና ግን ልጅ ማጣታቸው ሰውን ያስቸገራቸው ሽሙጡ ስድቡ ነበር። እቺ የውስሃት ማየት ጡቷ የደረቀ ውስጡተ ማይጸኗ የተዘጋ እየተባለ ሲሰደቡ ነበር። ሁለተኛ እሱ ብቻ አይደለም፣ በኦሪት በቤተ መቅደሱ ተቃራይቸው ስጦታ ለመስጠት በራሱ ይሄ ልጅ የሌለው ሰው ኃጢአተኛ ነው ተብሎ ስለሚታሰብ እግዚአብሔር የኃጢአተኛ መስዋዕት አይቀበልም ተብሎ ስለሚታመን መስዋዕታቸውን ስጦታቸውን ለእግዚአብሔር መስጠት አይችሉም ነበር። ሁለት ሶስተኛ ተረፈ መስዋዕት አይሁድ ስራለች። አሁን ጸዲቀ መበለት እንደሚለው ይበላችሁ ወይስ ቁርባን ይበላችሁ። በዚህ ምክንያት አይቀበሉም ነበር እና በዚህ አስሮ ተክዘው ይኖሩ ነበር እና ቢለና ሊቆ ክሌቱ አይሁድ ለበከዩ ካይ እነዚህ ሁለት አረጋውያን እድሜያቸው የገፋ ልጅ በማጣት የተጎሳቆሉ ሰዎች እለበከዩ ካይ ለቅሶን መስዋዕት አድርገው ለእግዚአብሔር አቀረቡ። ሐናና ኢያቄም ያቀረቡት መስዋዕት ለእግዚአብሔር ለቅሶ ነበር፣ የንስሐ የጸጸት። እባክህ እግዚአብሔር አምላክ ምን አለ አይዋፍን የምታራባ አራዊት ሁሉ የምታራባ እንቁራሪትን እንኳን በውሃ ውስጥ የምታራባ ምን ነው በአርአያና በአምሳል የፈጠርከን እኛን ለሁሉ የሰጠህልን የልጅ ስጦታ ለእኛ ብትሰጥ ብለው ወደ ማን አመለከቱ? ወደ እግዚአብሔር አመለከቱ። እግዚአብሔር ሰዎች ችግራችን ሁሉ ለእግዚአብሔር ነው ማማከር ያለብን። ችግራችን ሁሉ ለእግዚአብሔር ነው ማስተካከል ያለብን። የምንፈልገው ነገር በራሱ ላይ ጠቅመን ስለሚችል እግዚአብሔርን የጠየቅነው ነገር ሁሉ ጥሩ ነው። ሰው የሚፈልገው ነገር ሁሉ ይጠቅመዋል ማለት አይደለም። እግዚአብሔር የፈቀደውና እግዚአብሔር የወደደው ነገር ግን ለሰው ልጅ ይጠቅመዋል። ስለዚህ የምንፈልገውን ነገር ሁሉ ለእግዚአብሔር መጠየቅ፣ ምክንያቱም እግዚአብሔር የምንፈልገውን ሳይሆን የሚያስፈልገን የሚሰጠን አምላክ ስለሆነ እኛ ዛሬ ስናጣ ያጣነውን ነገር የምናገኝበት መንገድ የምንፈልገው በምንድን ነው? በኃይላችን፣ በገንዘባችን፣ በስልጣናችን ባለን ነገር ተጠቅመን አይደለም። ነገር ግን የፈለግነውን ነገር የምናገኘው ከእግዚአብሔር ዘንድ ነው። እግዚአብሔር ሁሉ መስጠት የሚችል አምላክ ስለሆነ ወደ ማን አለቀሱ? ወደ እግዚአብሔር አለቀሱ። ወደ እግዚአብሔር ሲያለቅሱ ጸሎታቸው እባክህን ማኅፀኔን ክፈት፣ እባክህን ዘር ስጠን፣ እባክህን አንተ ስማችን የምታስጠራ ልጅ ስጠን ነው እንጂ እከሌ እንዲያርጎ ሰደበን እነንትና እንዲያበሉ አላሉ። ስድቤን አርቀ ነውሬን ሸፈንከው እንዳለች እንደ ሳሙኤል እናት እንደ ሐና ስድቤን አርቀኝ ነበር። ሐና ታስታውሳላችሁ? ስድቤን አርቀኝ፣ ስድቤን አርቀኝ። እቺ ማኅፀኗ የተዘጋ ጡቷ የደረቀ የሚለውን ስድቤን ከኔ ያርቅ፣ ስድባችን ሁሉ ከኛ ያርቅ። በድካማችን በሰራን ኃጢአት ስጋችን ገፋፍቶን በአንድም በሌላ በወደቅንባት ኃጢአት ሰዎች በሚሰሩን ሰዎች በሚያሽሟጥጡን ኃጢአት ሁሉ እግዚአብሔር ስድባችን ከኛ ያርቅ። በንስሐ እግዚአብሔር ይመልሰን። ስድዋን ከእሷ ያርቅ። እግዚአብሔር ዘር የሚሰጣቸው ሐናና ኢያቄም ወደ እግዚአብሔር ጸለዩ። ክሌቱ አይሁድ ለበከዩ ካይ በጣም ደስ የሚለው ረከብ ወለተ ዘታስተሰርይ ጌጋየ ኃጢአትን ይቅር የምታስብ ለዓለም ሁሉ የድነት ምክንያት የምትሆን የዓለም ንጉሥ ክርስቶስ የምትወልድ ወለድ ልጅ ድንግል ማርያምን አገኙ። በጣም ይገርማል። የእግዚአብሔር ስራው እጅግ ድንቅ ነው። ለወንጌላውያን ኩልነ ዘኮነተነ ምስካየ ለወንጌላውያን በክርስቶስ ላምነን በእመቤታችን ምልጃ ለምንማጸን መመኪያ መጠጊያ ምስካየ የሆነችን ድንግል ማርያም ዛሬ ስሟ እንድናይባት የአዲስ ኪዳን ወላዲተ አምላክ ምክንያት ልጅ የምንላት እናትን ክርስቶስን በእነዚህ አረጋውያን ጸሎትና ልመና ለእነሱ የተሳልከውን ስለት እንዳትረሳ፣ ስለት የተሳልከውን እንዳታስቀር። ስለትን የምታስቀር ከሆነ ግን ባትሳል ይሻላል። ተስለት ብታስቀር ግን እሱ በደል ይሆናል። አሁን እነዚህ ሰዎች ስለት ብጻት ገብተው ነበር። ስለታቸው ምንድን ነው? እግዚአብሔር አንተ ብቻ ልጅ ስጠን እንጂ ወንድ ብንወድ አርሶ ቆፍሮ አርሶ አነፋፍሶ እኛን እንዲረዳን ምንድን ነው የእኛ አጋዥ እንዲሆን አንፈልግም። ሴትም ብትሆን የእኛ አገልጋይ እንድትሆን አንፈልግም። ወንድ ቢሆን አንተን የሚያገለግል የቤተ መቅደሱ አገልጋይ እንዲሆን አድርገን እንሰጣለን። ሴትም ብትሆን ለቤተ መቅደሱ ውሃ ቀድታ፣ እንጨት ሰብራ፣ መሶበ ወርቅ ሰፍራ፣ ሐርና ወርቅ አስማምታ ፈትላ ለቤተ መቅደሱ መጋረጃ ቢሆን
ለቤተ መቅደስ አገልጋይ አድርገን እንሰጣለን። ረቡ ቤተ መቅደስ ለመባዬ ያልደረሳችን ከመስዋዕት ከስለት ጋር ወደ ቤተ መቅደስ እገባለሁ። ይሄንን ስለት ተስሏል። እግዚአብሔር አምላክ ማኅፀናቸውን ፈታ። ልጅ ብቻ ሳትሆን ለዓለም ሁሉ መድኃኒት የምትሆን በሕሊናዋ ንጽሕት በሥጋዋ ንጽሕት የሆነች ድንግል በክሌ የሆነች ከሰው ሁሉ የምትበልጥ ከፈጣሪ ብቻ ያነሰች ከፍጡራን የምትበልጥ ይህ ተአቢር ኪሩቤል ወትፈደፍድ ሱራፌል እቺ ከኪሩቤልና ከሱራፌል የምትበልጥ ማምላክ ወላዲተ አምላክ ድንግል ማርያም ወለዱ። አሜን። እኔ እግዚአብሔር ስራ ሁሌ ይገርምኛል። እግዚአብሔር ብዙ ሊሰጠን ሲፈልግ ትንሽ ነገር ይነሳናል። እግዚአብሔር በብዙ ሊያስደስተን ሲፈልግ ጥቂት ያስለቅሰናል። እግዚአብሔር በብዙ ሊሾመን ሲፈልግ ጥቂት ካለንበት ወረድ ያደርገናል። እግዚአብሔር አብዝቶ ሊባርከን ሲፈልግ ጥቂት ያጎልብናል። እኛ ግን በመጉደላችን፣ እኛ በመውደቃችን፣ እኛ በማጣታችን በእግዚአብሔር እንዳናውረበረብ እግዚአብሔር እንደእጅ እንስራው እግዚአብሔር ከፍ ለማድረግ ነው እኛ እንደዚያ ያደረገ። እነዚህ ደጋግ እናትና አባቶች፣ እነዚህ እነዚህ የተባረኩ ቤተሰቦች እግዚአብሔር ለካ በብዙ ሊሾማቸው ነበር። ለካ እግዚአብሔር ለካ የአንድ መንደር ዘብ የሆነ ልጅ ሊሰጣቸው አይደለ ለዓለም ሁሉ መድኃኒት የምትሆን ንጽሕተ ንጹሐን ድንግል ማርያም አምላክን የምትወልድ የእግዚአብሔር አያቱን ያደርጋቸው ነው። ለካ እግዚአብሔር ሐናና ኢያቄምን በዕለቱ የነሳቸው እግዚአብሔር ዛሬ የነሳን ነገር እግዚአብሔር ዛሬ የከፋን የመሰለ እግዚአብሔር ዛሬ ከስራ ያነስንበት የመሰለ ነገር እግዚአብሔር ዛሬ ወደን እግዚአብሔር ባዶ ያስመሰለን የመሰለን ነገር በእግዚአብሔር ነው። እግዚአብሔር የበለጠው መሰለ እግዚአብሔር ከፍ ሊያደርገን ነው። ሁልጊዜ እግዚአብሔር ብቻ እንጠጋ፣ እርሱን ብቻ እንመካና እርሱን ብቻ እንስማ። ነገራችን ሁሉ ለእርሱ ውስጥ አንተ በሕይወት ቅደም፣ የኔ አይደለ ያንተ ሀሳብ በሕይወት ነው ብለን እግዚአብሔር እንለው ነው። በቃሉ ገረባችሁ እያንቀላፋችሁ ማዳኖቻችሁ እንደ ትምህርት ቤት ቁማችሁ ቁጭ በለ እስኪ ቁማት እውነት ነው እየተኛችሁ ያዩ ስለሆነ እንዲዳሩ ልቀጥ ይደግማቸዋል። እሺ ቁጭ በሉ ነቃሉ። ማምላክ ወላዲተ አምላክ ድንግል ማርያም ወለዱ። አሁን የገቡትን ብፅዓት አሰቡ። እመቤታችን ቅድስት ድንግል ማርያም ከእናትና አባቷ ጋር 3 ዓመት ቆየች። አሁን ሐና ብፅዓቷን ስዕለቷን አሰበች። ልብ በሉ። ብዙዎቻችን በጭንቀታችን ጊዜ የጠራነውን እግዚአብሔር ብቻ አይደለም የጠራናቸውን ሰዎች እኮ እንረሳለን። የፈለግናቸው ሰዎች በጭንቀታችን በደስታችን ጊዜ አናገኝ። በጣም የሚገርመው የሰው ልጅ ባህሪ በችግሩ ጊዜ የሚፈልገው ሰው በደስታው ጊዜ አይፈልገው። በደስታው ጊዜ የሚፈልገው እርሱን በችግሩ ጊዜ ያልደረሱለትን ከእርሱ የተሻሉ ብሎ የሚያስባቸውን ሰዎች ነው። በችግሩ ጊዜ የሚደርስለትን የሰው ልጅ ጊዜ ይረሳል። እነዚህ ሰዎች ግን በችግራቸው ጊዜ የደረሰው እግዚአብሔር አረሱ። እኛ በችግራችን ጊዜ እግዚአብሔር እንደጅ እንሰማለን። ችግራችን ከኛ ሲፈታለን እግዚአብሔር እንረሳለን። ሰው ማለት በችግሩ ጊዜ የረዳው እግዚአብሔር በችግሩ ጊዜ የደረሰለት ወዳጅ የሚያስታውስ ሰው ነው። እነዚህ ሰዎች በችግራቸው ጊዜ የረዳቸው እርሱ ማኅፀናቸውን የከፈተውን እግዚአብሔር አረሱት። ስለዚህ እንዲህ አለችው ቅድስት ሐና ለቅዱስ ኢያቄም እችን ልጅ ለእግዚአብሔር መስዋዕት አድርገን ለእግዚአብሔር ብፅዓት አድርገን ለእግዚአብሔር ስዕለት እንደሰጠን አትርሳ። ስለዚህ ለእግዚአብሔር መስጠት አለብን። ሆዷ ዘመድ ሳይለምድ አፏ እህል ሳይለምድ ለእግዚአብሔር መስጠት አለብን። ከዛ በፊት እመቤታችን ቅድስት ድንግል ማርያም እናቷ ሐና ቁጭ አድርጋት እንጨት ልትሰብር ውሃ ልትቀዳም ስትል መልአኩ እየሰወራት አንዳንድ ጊዜ ያጫውታት ነበር መልአኩ ቅዱስ ገብርኤል እና በአንድ ዕለት እመቤታችን ቅድስት ድንግል ማርያም እናቷ ጠፍታታለች። መልአኩ ይዞ ተሰውሮ እና ከዛ በኋላ ልጄ ትጠፋለች እያለች ከዚህ ከክንዷ ምንድነው አሳረፋታታ። ሁልጊዜ ስትንቀሳቀስ በክንዷ ይዛት ነው እና ቅዱስ ኢያቄም ምን አላት? እኔ ምን ያንቺን ፍቅሩ ባንቺ ይበዛ እንጂ እኔ ያንቺን ፍቅር እያየሁ ነው እንጂ ስለታችን እንዴት ይቀራል? አንቺ ከወደድሽ እንስታሩ። 3 ዓመት ሲሞላት በሰዓት 3 ቀን በዚህች ዕለት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ስዕለት አድርገው አስገቡ። ግራ ይገባል። በጊዜ የነበሩ ሰዎች በተለይ በዛ ዘመን የነበሩ ካህናት የሚቀበሉት ወርቅ፣ ብር፣ አልማዝ፣ ዕንቁ፣ በሬ፣ ፍየል ነበር እንጂ የሰው ስዕለት አስገብቶ የሚያቀርብ በኪዳነ ምሕረት እያለው ልጀምላቸው ታምት የሚቀበላቸው ነው ማለት ያሳደግለት ነው። በዚህ ዘመን ደግሞ ወጭ ብዙ ነው የወለዳችሁ ታወጣላችሁ። ሰበካው ወይም በሰብሰቡ አይቀርም። በጀት እንዲታረገ ነው ስዕለት ሰው ተቀብለን ምንድን ነው የምታደርገው አትሉ። ይሄ ነው የሆነው በዛ ሰዓት
ሊቀ ካህናቱ ዘካርያስ ጨነቀው። ሰው ልጅ ተቀብዬ እንዴት ነው ማድረገው? ምንድነው ማበላት? እሱ የሚያገለግል ቤተ መቅደስ ነው፣ የሚያቀርበው እግዚአብሔር መስዋዕት ነው። ምንድነው ማደርጋለሁ? እና የምግቧ ነገር አስጨነቀው። ሰው ካልበላ ካልጠጣ መኖር አይችልም። እመቤታችን ቅድስት ድንግል ማርያም ከሰማይ የወረደች አይደለችም። በሩካቤ በሕግ ከሐናና ከኢያቄም የተወለደች ናት። ኦ ድንግል አኮ በፍትወተ ነፍስ ዘተጸነስ። ይሄ ዝም ብሎ በመዳራት በዝሙት ያይደለ አላ በሩካቤ እምሐና ወኢያቄም ተወለደች። በሕግና በሥርዓት ከሐናና ከኢያቄም የተወለደች ሰው ናት። አራቱ ባህርያተ ሥጋ ሦስቱ ባህርያተ ነፍስ የተስማማላት እንደኛ አይነት ሰው ናት። እመቤታችን ከኛ የምትለየው ንጽህናና ቅድስናን ገንዘብ በማድረግ ነውና እመቤታችን ቅድስት ድንግል ማርያም ምግብ ያስፈልጋታል። ስለዚህ ሊቀ ካህናቱ ዘካርያስ መጥቅ ወይም ደወል አስመታና ሕዝቡን ሰበሰበና እንግዲህ ስለቱ ነው ሰው ለእግዚአብሔር መጥቷል፣ ምን እናድርግ? ስለዚህ ልጅ የምትበላው ነገር ምን ማድረግ አለብን? እሺ ስለቱን እንቀበል፣ ነገር ግን ምንድን ነው የምትበላ? አያስጠይቅም። ጥያቄ ትክክለኛ ጥያቄ ነው። ትክክለኛ ጥያቄ ነው። በዚህ ሰዓት ሕዝቡ ሁሉ ግራ ገብቶት እያለ መልአኩ ቅዱስ ራጉኤል ወረደ። ህብስት ሰማያዊ፣ ጽዋ ሰማያዊ ይዞ ወረደ። ቅዱስ ሕርያቆስ በቅዳሴው ኦ ድንግል አኮ ምንድን ነው? ኦ ድንግል አኮ ህብስተ ምድራዊ ዘተሰሴኪ አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ ዘተሰሴኪ። እመቤቴ ድንግል ማርያም አንቺ ምድራዊ ምግብን ያይደለ ከሰማየ ሰማያት የበሰለ ህብስትን በላሽ። ከሰማይ የወረደ የእግዚአብሔር መና በእግዚአብሔር ምጣድ በዛ በሰማይ ደግሞ ምጣድ ኑሮ አብሲ ተጥሎ እንዳይመስላችሁ እግዚአብሔር የሰጠው ሰማያዊ መና ከእግዚአብሔር የወረደ እግዚአብሔር የሚያውቅ እስራኤላውያንን 40 ዓመት በበረሃ የመገበ አምላክ እንዴት እናቱ ድንግል ማርያም አይለኝም? ያን ሀቤ ወደ እግዚአብሔር እኮ ይሄኔ ምንድነው ደመና ነው ይሄ ደጋ ስለሆነ ነው እንጂ ቆላ ቢሆን እንዲያርጉ ምግብ መመገብ አይችልም ቢሉ በእግዚአብሔር በሚያጉረመርሙት የግብፅን አማልክት የግብፅን ፍርፋሬ የፈርዖንን ፍርፋሬ የሚፈልጉትን በእርሱ ላይ የሚያጉረመርሙትን እስራኤላውያንን 40 ዓመት የመገበ አምላክ እንዴት እናቱ ድንግል ማርያም አይለኝም? ቅዱስ ራጉኤል በእውነት በሰው አምሳል ወርዶ በቆመ ብእሲ ይለዋለሁ በሰው ቁመት ልክ ተገልጦለት ወረደ። ህብስት ሰማያዊ ጽዋ ሰማያዊ ይዞ ኦ ድንግል አኮ ስቴ ምድራዊ ዘሴተኪ። ይሄ የምድራዊ መጠጥን የሚያሰክር ምናምን አልጠጣሽም አላ ይላል። ስቴ ሰማያዊ እምሰማየ ሰማያት ዘተቀዳ ከሰማየ ሰማያት የተቀዳ እውነተኛው ያንን ወይን ጠጣሽ እያለ ያመሰግናል ማርያቆስ እና ያንን መልአክ ተገልጦ እንግዲህ ዘካርያስ እንደኔ ነው ብሎ አስቦ ነበር። ሌሎች ግን እመቤታችን ቅድስት ድንግል ማርያም ለእሷ የወረደ መሆኑን መልአኩ ቅዱስ ራጉኤል አንዱን ክንፉን ጋርዶ አንዱን ክንፉን አንጥፎ መግባት አደረገ። ህዝቡ ሁሉ እያለ ክብር ምስጋና ለእግዚአብሔር ይሁን። በዚህ ሰዓት የቅዱስ ዘካርያስ ጥያቄው ተፈታለ። ምክንያቱም በዛ ሰዓት የአምላክ እናት መሆኗን ማንም አያውቅም ነበረ። ምክንያቱም ያስጨንቀው ነበረ። የሰው ልጅ ስትቀበሉ ያስጨንቃቸዋል። ምን አበላለሁ ምን አጠጣለሁ ብላችሁ ታስባለህ። ረጋ ይኖራል። አይ የምግቧ ነገር ከተያዘ እንኳ ችግር የለብንም ማለት ነው። በቃ ትቀመጥ። የምግቧ 12 ዓመት በቤተ መቅደስ ተቀመጠ። በጣም የሚገርማቸው ማምላክ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም 12 ዓመት በቤተ መቅደስ ስትኖር እንዲሁ ዝም ብላ አልተቀመጠችም። ይሄንን በመጽሐፍ ቅዱስ እንግዲህ ኢሳይያስ ምዕራፍ 7 ይነግረናል። ብታነቡት ቅዱስ ሉቃስም ይነግረናል። ወንዘ ትፈትን ወርቅ ወሜላተ አስተርአያ ገብርኤል ብንተነኝ። እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል ሲገለጥላት በራሱ ወርቅን ማነው ሐርና ወርቅን እያስማማች ትፈትን ነበር። እንዲሁ ዝም ብላ ስራ ፈቱን አላገኘም። እሱም ብቻ አይደለም፣ መጽሐፍ ታነብ ነበር። እንደውም መጽሐፍ ስታነብ መጽሐፈ ኢሳይያስን ስታነብ እንዲህ የሚል ገጸ ንባብ አገኘች። መጽሐፈ ኢሳይያስ ምዕራፍ 7 ስታነብ እንግዲህ በብሉይ ኪዳን አይደለ የነቢያት መጽሐፍ ነው የሚነበብ የዛ ሰዓት። አዲስ ኪዳን የለም። ማቴዎስ ወንጌል፣ ማርቆስ ወንጌል አለ ክርስቶስ ከተወለደ በኋላ የተጻፉ ናቸው እነዚህ እና እንዲህ የሚል ገጸ ንባብ አገኘች። አሁን ድንግል ትጸንስ ወትወልድ ወትሰምዮ ስሙ አማኑኤል ዘበተርጓሚሁ እግዚአብሔር ምስሌነ። እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች የሚል ገጸ ንባብ ስታገኝ ወይ ከዚች ድንግል ከዚች የተመረጠች እናት ደርሼስ እንደው እንጨት ሰብሬላት ውሃ ቀድቼላት ከበረከቷ ተሳትፊ እንደው ብሞታለች እኔ እንኳን አለች። ድንግል ናት፣ ንጽሕት ናት። አሁን ያለውና እግዚአብሔር በዚህ አንዲት በረከት ብትወርድ ለኔ ነው እንግዲህ መልካም ነገር ጥሩ ነገር ሲሆን ለኔ ነው።
አይጣልና የሆነ ነገር ቢመጣ በእንትና ምክንያት ማለት እንወዳለን። መልካሙን ነገር እንኳን የለዋላችን ማለት ብደርስ እንደው ከዚች በረከት የትትና እናትና በቤተ መቅደስ ስታገለግል መሶበ ወርቅ ስትሰፋ ሐርና ወርቅ እያስመመስ ስትፈትል ነው። 12 ዓመት ኖረች። በእናትና በአባቷ ስንት ዓመት ተቀመጠች? 3 እና 12 15 ዓመት እንግዲህ ልብ ነው በቤተ መቅደስ። ለዛ ነው እነዚህ ሰዎች ቅዱስ ዳዊት የዘመረው ዝማሬ ከመሥዋዕቴ ከስእለቴ ጋር እበቁ የተከ ምስለ መባኤ ወህቡ ብጻትየ ዘነበቁ በአፍየ በአፌ የተናገርኩትን ስእለቴን ብጻቴን ለአንተ እሰጣለሁ። ዘእቤ በከናፍሬ አለምዳሬ ነው እንዲያውም ዳዊት የሚለው ይህ በችግሬ ጊዜ በመከራዬ ጊዜ የተናገርኩትን ለአንተ አላስቀርም። አስቀርታት ነው በመከራችሁ ጊዜ በችግራችሁ ጊዜ ታስታውሳላችሁ። አልጋ ላይ እያለ እንደው ከዚች በሽታ ፈውሰኝ እንጂ ሌላ ምንም ነገር እኔ ሌላ ስራ ማለት ምንም ማለት ስራ ያጣ ጊዜ ደግሞ እቺ ስራ ስተኝ እንጂ እኔ እንደው ቅዳሴ ማልቀርም ኪዳኑንም አላስታውልም እንዲህም ማለት ብቻ እያንዳንዳችን የወደቅንባትና ለእግዚአብሔር ብጻት የገባንበት ነገር ግን የዋሸነው ነገር እናስታውስ። ከነዚህ አባቶች ከነዚህ እናቶች ከነዚህ ደጋግ የምንማረው በችግራችን ጊዜ እግዚአብሔር እንደደረሰልን ሁሉ ችግራችን ስናልፍ በችግራችን ጊዜ የደረሰልን እግዚአብሔር እንዳንረሳ። እግዚአብሔር እየረሳን የተቸገረ ድጋሚ የምንወድቀው እግዚአብሔር እየረሳ ነው። ችግራችን እኮ ችግር ሲገጥመን ብቻ እግዚአብሔር እየፈለግ ነው። ስንጎሳቆል ሲጨንቀን ሲከፋ ብቻ እንዴ እንደዛማ አይሆንም። እግዚአብሔር ሁል ጊዜ ሊያስፈልገን ይገባል። እግዚአብሔር የተለየው ሕይወት አይጠቅምም። ስለዚህ እቺ እናት ማምላክ ወላዲተ አምላክን እሷን የምታክልች የምታሳሳ እናት ከፀሐይ 7 እጅ የምታበራ ለእግዚአብሔር መስጠት የእነሱን ታማኝነት በጣም ያስደንቃል። ስለዚህ ከመሥዋዕቴ ጋር ወደ እግዚአብሔር እገባለሁ፣ ወደ እግዚአብሔር እገባለሁ። ማምላክ ወላዲተ አምላክ የተመረጠች ቅድስት እናት አሁን እግዚአብሔር መረጣት። ወሶበሬ ንጽሕናኪ እግዚአብሔር ንጽሕናሽን አይቶ መረጣት ነው። እመቤታችን ቅድስት ድንግል ማርያም ይህን ንጽሕናዋን ይህን ቅድስናዋን አይቶ ወፈኖ መልአኩ ብርሃናዊ ዘስሙ ገብርኤል ይላል። ብርሃናዊ ይሄ የጨለማው አበጋዝ አይደለም፣ ይሄ የጽልመት አበጋዝ አይደለም፣ ዲያብሎስ አይደለም። መልአከ ብስራት ቅዱስ ገብርኤል መጋቢ ሐዲስን እግዚአብሔር አምላክ ላከው። እነሆ አምላክን ትወልጃለሽ የሚል ዜና ለድንግል ማርያም በእውነት የአምላክን የመውለድ ዜና እፎን ይከውን የሚዝሉ ዘያቀር ዜና ያለች ማለት ይሄ ነገር እንዴት ይሆንልኛል? በእውነት የተመረጠች ናት። እንደ እመቤታችን እንደ ማርያም ማለት በዛ ሆኖ ሊቁ መኑ ከመግዝእትነ ማርያም ምዕራፍ አብ እንደ እመቤታችን እንደ ቅድስት ድንግል ማርያም የአብ ማረፊያ የሆነ ማለት ነው። ወመኑ ከመግዝእትነ ማርያም ዘኮነ ማኅደረ ወልድ እንደ እመቤታችን እንደ ቅድስት ድንግል ማርያም እንኳን ለሚበላው ለሚጠጣው እንኳን ኃጢአት ለሚስማማው ሰውነታችን ያደረቀባት እግዚአብሔር በማኅፀን የጠበቃት ለዓለም ሁሉ መድኃኒት ሆነች እግዝእትነ ማርያም ንግርት በነቢያት የተነገረላት ስብከቶም ማነው ትንቢቶሙ ለነቢያት የተባለች የነቢያት ትንቢታቸው የነቢያት የትንቢታቸው መፈጸሚያ የተፈጸመላቸው ስብክት በሐዋርያት በቅዱሳን በሊቃውንት በጻድቃን በሰማዕታት ስለሷ ቅድስና ስለሷ ንጽሕና ስለሷ ክብር ተገልጦ የማያልቅ ቅድስናዋና ክብሯ የተነገረላት የተሰበከላት ስብክት በሐዋርያት የተባለች ወውድስት በልሳነ ሁሉ ፍጥረት በሰው ልጅ በፍጥረታት ሁሉ የተመሰገነች ትውልድ ሁሉ ምስጢር ይሉኛል ብላ ራሷ እንደተናገረችው በነገራችን ለቤታችን ቅድስት ድንግል ማርያም በአማን ስብዕት በአማን ብርክት በአማን ውድስት እያሉ አይሁዳውያን በዘመኑ የነበሩት ካህናት ራሱ አመስግነዋታል። እመቤታችን ቅድስት ድንግል ማርያም ቅድም ስናነሳ በቤተ መቅደስ ስትኖር አንድ ፈተና ገጥሟት ነበር። 15 ዓመት ሲሞላ አይሁዳውያን ተንኮለኞች ናቸው። እንዳንዳንዱ ሰው እናሁ ወዘወት ወለተ እስራኤል አሁን እቺ የእስራኤል የዳዊት ልጅ መጠነ አንስት አድርሳለች እና ሴቶች የሚያዩትን ልማደ አንስት ለማየት ደርሳለች እና ቤተ መቅደሳችን ልታሰልፍ ነው አላወቁም። እሷ ከሴቶች ሁሉ የምትበልጥ ከሴቶች ሁሉ ኢትዮጵያዊን ሁሉ አንስት ከሴቶች ሁሉ ከእሷ በፊትም ከእሷ ዘመንም ከእሷ በኋላ እንደ እመቤታችን ቅድስት ድንግል ማርያም ያለ ሴት አይደለም ፍጥረት የለም እንደ እመቤታችን ቅድስት ድንግል ማርያም። መላእክት ከእሷ ያነሱ ናቸው። ከእግዚአብሔር በታች ከፍጥረታት ሁሉ በላይ ናት ድንግል ማርያም። ንጽሕናዋን ቅድስናዋን ሁሉ እመቤታችን ያላወቁ ቅድስናዋንና ንጽሕናዋን ያልተረዱ ሰዎች እሷ እኮ የአምላክ ፍጡር ናት። አዎ ፍጡር ናት። እኛ እመቤታችን
መቼ አምላክ ናት አለ። ነገር ግን በቅድስናዋና በንጽሕናዋ የተመረጠ አምላክ ያደረባት ድንግልናዋ በእውነት የሆነ በሕሊናዋ በሥጋዋ ንጽሕት የሆነች እግዚአብሔር ይመረጣል። እግዚአብሔር ማደሪያው እግዚአብሔር እናቱ ያደረጋትና እንደ እመቤታችን ቅድስት ድንግል ማርያም ማን አለ በእውነት? እና አይሁዳውያን ነው ወርሶት ወለተ እስራኤል አሉና እናስወጣት፣ ቤተ መቅደሳችን ታሳድፋለች፣ እሷ ልማደ አንስት። ይሄ ምንድን ነው? ልማደ አንስት ገብቷችኋል? ሌላ ቋንቋ መጠቀም አይጠበቅብኝም። እና እናስወጣት ብለው ይሄ ሲሄዱ ወደ ቤተ መቅደሱ ዙሪያው እሳት ሆኖ እሳት ሊበላቸው ሲሆን ተመለሱ። በዚህ ታ በዛ መሀል ያመኑ ሰዎች አሉ። አመስግነዋታል። ስብዕት በሊቃነ ካህናት ወሊቃነ ካህናት ይሉ ስብዕት ወውድስ አንቺ የተመሰገንሽ የተወደድሽ የከበርሽ እያሉ አመስግነዋታል። በጊዜው የነበሩ እናታችን ማምላክ ወላዲተ አምላክ ወደ ቤተ መቅደስ የገባችበት ከ33 የእመቤታችን በዓላት አንዱ በዓታ ለማርያም ወይም እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ነው። አንዳንድ ደቂቃ ካለ ትምህርት ሊጠርግ ዋናው ነገር ይናገር ታሪኩ ብዙ ስለሆነ በዚህ ሰዓት ከቀጠል አይበቃኝም። እመቤታችን ወደ ምንድን ነው የገባችው? ንገሩኛ። ወደ ቤተ መቅደስ። አሁን የአዲስ ኪዳን ቤተ መቅደስ ማን ነው? እመቤታችን ቅድስት ድንግል ማርያም በዛሬው ቀን በነገራችን ላይ መቅደስ ድንግል ማርያም ወደ መቅደስ የገባችበት ዕለት ነው። መቅደስ የእግዚአብሔር ማደሪያ ነው። በዛ ነው ሊቁ መቅደስ አንቺ ዘይትልብኪ ኪሩቤል ብለ አንቺ በኪሩቤልና በሱራፌል የተከልሽ የተጋረድሽ መቅደስ አንቺ ነሽ። መቅደስ ታቦቱ የታቦቱ ማስቀመጥ ማደሪያ ነው። መቅደስ ክርስቶስ የሚሰዋበት፣ መቅደስ የቅዱሳን ካህናት አባቶቻችን መቆሚያ፣ መቅደስ መለኮት የሚገለጥበት፣ መቅደስ እግዚአብሔር የሚመሰገንበት ነው። እኛ የአዲስ ኪዳን ቤተ መቅደስ ሰውነታችን የእግዚአብሔር ቤተ መቅደስ ነው። አንድ ሙሰ ቤተ መቅደሱ ለእግዚአብሔር ድንግል ማርያም ቤተ መቅደስ አማራዊት ቤተ መቅደስ ወደሚያልፈው ወደ ኦሪት ቤተ መቅደስ የገባችበት ነው። እሷ ግን ቤተ መቅደስ ሰውነቷ እግዚአብሔር ያደረበት ነው። እግዚአብሔር በእሷ ሰው ሆኗል። እሷ መቅደስ፣ እሷ ታቦት፣ ክርስቶስ ጽላት ሆኖ ክርስቶስ ታቦት ሆኖ በቤተ መቅደስ ድንግል ማርያም አድሯል። እሷ ታቦት ሆና ክርስቶስ ጽላት በድንግል ማርያም አድሯል። ዛሬ የአዲስ ኪዳን ቤተ መቅደስ እኛ የእግዚአብሔር ማደሪያዎች ነን። ንጽሕናና ቅድስና እንደ እመቤታችን ካልሆነ እግዚአብሔር በእኛ ላይ ሊያደርግ አይችልም። ሰውነታችን ንጹሕ ማድረግ አለብን። እንደ እመቤታችን የቅድስት ድንግል ማርያም ያለፈውን ኃጢአታችን በንስሐ መታጠብ አለብን። ከክፉ ነገራችን መሸሸት አለብን። እኛ ሰውነታችን መቅደስ ነው። ሰውነታችን የራሳችን አይደለም። እኛ በደም ነው የተገዛነው። እግዚአብሔር በደም ነው የዋጀን። አኮ ዘተሳይጠነ በወርቅ ወብሩ በብርና በወርቅ ያይደለ በደሙ ፈሳሽነት የዋጀን የእግዚአብሔር ቤተ መቅደሱ ነን። እኛ በራሳችን ሰውነት ስልጣን የለንም። ለዚህ ሰውነት እግዚአብሔር ሞቶበታል። በ40ና በ80 ቀን ለተቀበልነው ክርስትናችን መድኃኒዓለም ክርስቶስ ደሙን አፍስሶበታል። በዚህ ሰውነታችን በዚህ መቅደስ ማንነታችን እግዚአብሔር እንድንሰብክበት እሱን ማደሪያ ልናደርግበት ይገባል። ዛሬ ቤተ መቅደስ ሰውነታችን ስንቶቻችን ጠብቀነዋል? አቋሽሸነዋል እኮ በድር በተለያየ በጭቃ በተለያየ በቆሻሻ ስራ ሁሉ ቤተ መቅደሳችን ማንነታችን አቆሽሸነዋል። እግዚአብሔር ቤተ መቅደስ ሰውነታችን ያንጻልን። ንጹሕ እግዚአብሔር ማደሪያው ሆኖ በቤተ መቅደስ ሰውነታችን ንጹሕ እግዚአብሔር እንዲመለክበት እግዚአብሔር ይርዳል። ዛሬ እግዚአብሔር ማደሪያ እግዚአብሔር በእውነት እመቤታችን ድንግል ማርያምን እግዚአብሔር ከሰሜን ከምስራቅ ከምዕራብ እያሻተተ አንድ ድንግል ማርያምን አግኝቶ ዓለምን ሁሉ አዳነ። ዛሬ እግዚአብሔር በማን ይደር? እግዚአብሔር በጸጋ በማን ይደር? እመቤታችን ድንግል ማርያምን አምላክ በእውነት በመሆን በአካል አድሮባታል። በጸጋ የሚያድርበት ሰው እግዚአብሔር አቃ ዛሬ ሁላችን በደል፣ ሁላችን ቆሸሽ፣ ሁላችን ኃጢአተኞች፣ ሁላችን ሐሜተኞች፣ ሁላችን ክፉዎች ሆነ እግዚአብሔር በማን ይደር? እግዚአብሔር ጸጋውን በማን ላይ ያሳድር? ጸጋ የራቀን ሆነ፣ ጸጋ ከኛ ተራቆተ። እግዚአብሔር በጸጋ ያደረበት ሰው ከኛ ጠፋ። የእግዚአብሔር ጸጋ ሲለይ ነጭናጮች፣ ተንኮለኞች፣ ክፋተኞች፣ በትንሹም በትልቁ ተስፋ የምንቆርጥ አልቃሾችና ነጭናጮች ሰዎች ሆነ። እበቡ ቤተ ከመስለ በባይ ንጹሕ ልባችን፣ ንጹሕ ማንነታችን፣ ንጹሕ መባችን ይዘን ወደ እግዚአብሔር እንቀርብ። ትናንት ለምን ነው ዛሬ የሰጠንን ነገር ለእግዚአብሔር ሳንደብቅ ይዘነው እንምጣ። እግዚአብሔር የሰጠንን ስራችን፣ እግዚአብሔር የሰጠንን ገንዘብ ለእግዚአብሔር እንስጠው። እግዚአብሔር ድሃው አይደለም። እግዚአብሔር ከሰጠን የምንሰጠው የማያልቅበት ባለጸጋ አምላክ ነው። እግዚአብሔር የሰጠንን የእግዚአብሔርን አስራቱን የእግዚአብሔርን ስለት የእግዚአብሔርን በችግራችን ጊዜ የተናገርነው ሁሉ ለእግዚአብሔር ማስቀረት ቤተ መቅደስ ሰውነታችን ማውደፍ ነው። መስዋዕታችን ስለታችን ማስቀረት ነው። ይህ ደግሞ አለመሳል ይሻል ነበር። እግዚአብሔርን በቤተ መቅደሱ እንድንየው ንጹሕ ልብ፣
መስዋዕት ንጹሕ ልብ ማግኘት ዘንድ እግዚአብሔር እንድናይ ማን ይርዳን? እግዚአብሔር ይርዳን። አምላክ ወላዲተ አምላክ ድንግል ማርያም በቤተ መቅደስ ገብታ በቤተ መቅደስ አድጋ አምላክን ወልዳ ለዓለም ሁሉ መድኃኒት የሰጠችን አምላክ ወላዲተ አምላክ ልጇ ከወዳጇ እንዳታማልደን በበጉ ቤተ ክህነት ስለመባዬ ከመባዬ ጋራ ከስጦታዬ ጋራ ወደ ቤት ይገባለሁ። አስተማሪያን የገሰጸን አባቶቻችን አምላክ ለባህሪ ቅዱስ እግዚአብሔር ስም የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል